እግዚአብሔር አለ በዙፋኑ። ዛሬ አንድ መልእክት አለኝ ወደ እናንተ። ጊዜው የወንጌል ነው። እጅጉኑ የዓለም መጨረሻ በመጣበትና ሰዎች በልጁ በኢየሱስ ክርስቶስ አምነው ሲድኑ ማየት እና መስማት እጅጉኑ አስደሳች እንዲሁም ደግሞ በሰማይ ታላቅ እልልታ እንደሆነ ይታወቃል። ታዲያ በትላንትናው ምሽት ከአርቲስቶቹ መንደር የተሰማው መረጃ እጅጉኑ የክርስቲያኑ ማህበረሰብ በደስታ ጮቤ የሚያስረግጥ ነው። ለመሆኑ ምን መጣ? ሊያውም ለዓለም ደስታ እና ለጥቂት እርካታ ተገዝተው ከሚኖሩ ከአርቲስቶቹ መንደር። ጉዳዩ እንደዚህ ነው። ታዋቂዋ ሙዚቀኛ ራሄል ጌቱ ጌታን መቀበሏን በአሁኑ ጊዜ በተለያዩ ሚዲያዎች እየተዘገበ ይገኛል። ከድምፃዊ አብጠ ከበደ እስከ ሂሩት በቀለ፣ ከጥበበ ወርቄ እስከ ዘሪቱ ከበደ፣ ከቸሊና እስከ ጂ መሳይ እንዲሁም ከጌትሽ ማሞ እስከ አቤል ሙሉጌታ የዚህን ዓለም ዝና እና ጭብጨባ በመተው ጌታን ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው በመቀበል ከጨለማ ዓለም ወደሚደነቅ ብርሃን ተሻግረዋል። ታዲያ በዛሬው ዕለት ደግሞ በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ በስፋት ስማቸው ከሚነሱ ዕውቅ ሴት ድምፃውያን መካከል አንዷ የሆነችው ድምፃዊ ራሄል ጌቱ የማህበራዊ ሚዲያ መነጋገሪያ ሆናለች። ብዙዎች የእርሷን ስም እየጠሩ አንደበቷንም እያደነቁ በፈጠረችው በእያንዳንዱ ዜማ ውስጥም የራሳቸውን የህይወት ታሪክ እየተመለከቱ በእንባ በሚወዛወዙበት በዚህ ሰዓት እርሷ ግን በድንገት ሁሉን ነገር ትታ ዓለም ያዘጋጀችለትን የክብር ምንጣፍ እምቢ ብላ የዝናን አክሊል አውርዳ በጭብጨባ ማዕበል እየታጀበች ባለችበት ስሟ በዝና ማማ ላይ በተሰቀለበት በዚህ ወቅት ላይ ትልቅ ውሳኔን ወስና ጌታን ተቀብላለች የሚሉ መረጃዎች እየተሰሙ ይገኛል። ከዚህ ጋርም ተያይዞ በርካቶች ምን ተፈጠረ በማለት እየተነጋገሩበት ሲሆን የብዙዎችም ሐሳብና አስተያየት እንዲሁም በአማኞች ዘንድ ምን አይነት አስተያየቶች እየተሰጡ ይገኛል። ከዚህ ጋርም ተያይዞ ከዚህ ሁሉ ጀርባ ያለው ነገር ምን እንደሆነ በዛሬው ፕሮግራማችሁ የምናስቃኛችሁ ይሆናል። ከሁሉም በፊት ግን በክርስቲያኑ ዘንድ እጅጉኑ ተወዳጅ የሆነው እና የነካው ሁሉ የሚያምርለት ለዘመናችን ከተነሱ ዘማሪያን መካከል አንዱ የሆነው ዘማሪ በረከት ተስፋዬ እጅጉኑ ድንቅ የሆነን መልእክትን ያስተላለፈ ሲሆን እኛም ያስተላለፈው መልእክት በቪዲዮ ይዘንላችኋል የምትመለከቱትም ይሆናል። እናንተም እስከ ቪዲዮአችን ፍጻሜ አብራችሁን ቆዩ እያለ የሙዚቀኛዋ የራሄል ጌቱ ሙሉ መረጃ ከምናስመለከታችሁ ቪዲዮ በኋላ የምናስመለከታችሁ ይሆናል። እናንተም እስከ ፕሮግራማችን ፍጻሜ አብራችሁን ዝለቁ እያለን ወደ ያዝንላችሁ ቪዲዮ እንሻገር። ሰላም ለእናንተ ይሁን የተወደዳችሁ እህቶቼና ወንድሞቼ። ዛሬ አንድ መልእክት አለኝ ወደ እናንተ። በተለያየ በሕክምና ቦታ በዶክተሮች በተለያዩ ሰዎች ኤቪደንስ ያለው የመኖር ተስፋ የላችሁም የተባላችሁ ሰዎች፣ አትኖሩም የተባላችሁ ሰዎች በጣም ከዚህ የተነሳ ልጆቻችሁን እያሰባችሁ ቤተሰቦቻችሁን እያሰባችሁ መለየታችሁን እያሰባችሁ በጣም ታለቅሱ የምትጎዱ ማይንዳችሁ የተጎዳ ሰዎች፣ ተስፋ የለም የተባላችሁ ሰዎች እኔ ዛሬ አንድ መልእክት አለኝ። አይዟችሁ አይዟችሁ አይዟችሁ። በጤና ተስፋ ሊቆረጥ ይችላል። በህመም ምክንያት ብዙ ተስፋ ሊቆረጥ ይችላል። በእግዚአብሔር ግን ተስፋ አይቆረጥም። እግዚአብሔር ሁሉ ጊዜ የተስፋ አምላክ ነው። የምንኖር ራሱ በተስፋ አይደለም። አይዟችሁ እግዚአብሔር ተስፋ አለ። ሙዚቀኛ ራሄል ጌቱ ጌታን ተቀበለች። ይሄ የምትመለከቱት ምስል እንግዲህ ዛሬ በፌስቡክ በከፍተኛ ደረጃ እየተሰራጨ ይገኛል። ከምትመለከቷት ፕሮቴስታንት ዘማሪ መስከረም ጌቱ ጋር አብረው በመሆን እንግዲህ ፎቶዎችን እየለቀቁ ይገኛሉ። ራሄልም ከዘፈን ኢንዱስትሪው መጥፋቷ የሚታወቅ ነው። እንግዲህ አሁንም ከጓደኛዋ ከመስከረም ጌቱ ጋር አንድ ላይ በመሆን ወደ ጌታ መጣለች የሚለው ዜና በከፍተኛ ደረጃ በሳት እየተሰራጨ ይገኛል። እናንተ አስተያየታችሁን ንገሩን። ራሄል ጌቱ ፕሮቴስታንት ሆናለች የሚለው ዜና ግን በዚህ ሰዓት እንግዲህ የበረከት ተስፋዬን ሐሳብና እንዲሁም መልእክቱን እንደተመለከታችሁት ነበረ። እኛም ለእናንተ ይጠቅማችኋልና ይረዳችኋል በማለት ነበረ የበረከት ተስፋዬን ሐሳብ እንዲሁም ደግሞ በቲክቶክ ገጹ ላይ ያጋራው መልእክት ይዘንላችሁ ብቅ ያለው ይህ መልእክት እጅጉኑ ለእናንተ ጠቃሚ ሆኖ እንደሚያልፍ
እጅጉኑ አንጠራጠርም። እግዚአብሔር በመታልፉበት ጎዳና ሁሉ እግዚአብሔር ከናንተ ጋር ይሁን ለማለት እንወዳለን። እንዲሁም ደግሞ በበረከት ተስፋዬ የተጽናናችሁ ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር ያስቀምጡልን እንላለን። እንዲሁም ደግሞ በረከት ተስፋዬ ይህንን መልእክት ባጋራበት ወቅት እጅጉኑ ብዙ ሰዎች ሐሳብና አስተያየቶቻቸውን በሐሳብ መስጫ ሳጥን ስር ሲያስቀምጡለትና ሲያጋሩት ተመልክተናል። ብዙ ላይኮችንም እንዲሁም ደግሞ ብዙ እይታን ያገኘ ቪዲዮ ነው። እናንተም ያላችሁን ሐሳብና አስተያየት አስቀምጡልን እያልን ወደ ቀጣዩ ሐሳባችን ስንሻገር እንግዲህ የራሄል ጌቱ ጉዳይ እጅጉኑ ብዙ ሰዎችን እያነጋገረና እጅጉኑ ሐሳብና አስተያየቶች እየጎረፉበት የሚገኝ ጉዳይ ነው። እስካሁን ድረስ እንግዲህ በራሷ ገጽም ሆነ በራሷ አንደበት ምንም የተናገረችው ነገር ባይኖርም ብዙ የክርስቲያን ሚዲያዎች እና የተለያዩ የቲክቶክ ገጽ ላይ በመረጃ መስፈርት የሚሰሩ ሰዎች ሐሳብና አስተያየቶቻቸውን እንዲሁም ደግሞ ያለውን ሁኔታ እያጋሩ ይገኛል። እኛም ቀደም ሲል አንድ መረጃ አቀባያችን በቲክቶክ ላይ የሚገኝ ወጣትን ለእናንተ ያጋራናችሁ ሲሆን እንግዲህ ከብዙ መረጃዎች ካሰባሰብናቸው ብዙ ሰዎች ራሄል ጌቱ ወደ ጌታ ቤት እንደተቀላቀለች እያጋሩ ይገኛል። ከሷ የተገኘ ምንም አይነት መረጃ ባይኖርም እስካሁን ድረስ ግን ያለ መረጃ ይህንን ይመስላል። ሰዎች እንግዲህ በዚህ ላይ ሐሳብና አስተያየቶቻቸውን እያጋሩም ይገኛል። ራሄል ጌቱን እግዚአብሔር ወደዚህ ስላመጣሽ እጅጉኑ ደስ ብሎናል። እግዚአብሔር ደግሞ አጽንቶሽ ከዚህም በላይ ደግሞ ብዙ ስራዎችን በጌታ ቤት እንደምትሰሪ እጅግ ተስፋ እናደርጋለን። እነሱም ቀድሞ የመጡትም እጅጉኑ ብዙ ስራዎችን በጌታ ቤት ሲያደርጉና ለብዙ መዳኛ መንገድም ሲሆኑ ተመልክተናል። እንደውም ደግሞ ከነበሩት ይልቁኑ እነሱ የቆዩ እስኪመስለን ድረስ እጅጉኑ ብዙ ስራዎችን ሲያከናውኑ እየተመለከትናቸው ድምፃውያን አርቲስቶች የሚባሉ በዓለም ዘርፍ ብዙ ጊዜ ረጅም ጊዜ ያቀነቀኑ ሰዎች ኃይል ያለው ነገር በእኛ ቤት ሲያደርጉ ተመልክተናል ያሉ ሲሆን እንዲሁም ደግሞ ራሄል ጌቱን በመምጣቷ እግዚአብሔርን እንደሚያመሰግኑ ሐሳብና አስተያየቶቻቸውን ገልጸዋል። እንግዲህ የናንተስ ሐሳብና አስተያየት ምን ይሆናል? ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር ያስቀምጡልን። እንደዚሁም ደግሞ አንዳንድ ሰዎች እሷ ከገጠማት ካለችበት ሁኔታ ተነስታ ነው እንጂ በፍጹም እሷ ጌታን ታገኛለች ማለት ሳይሆን እሷ አስቀድሞም በጌታ ያለች ነች የሚሉም ሐሳቦች እንዳሉ እየተበራከቱ ይገኛል። እስኪ ከየትኛው ወገን ናችሁ እናንተ? ሐሳብና አስተያየቶቻችሁን አስፍሩልን እያልን እንግዲህ በዛሬው በፋሪስ ሚዲያ ላይ ልናስመለከታችሁ የነበረው መረጃ ይህንን ይመስል ነበረ። እናም በዛሬው መረጃችን ደስተኛ ከሆኑ እናንተም ውድ ተከታታዮቻችን ቪዲዮ ላይክ እና ሼር በማድረግ ይህ ቪዲዮ ለብዙ ሰዎች እንዲደርስ ያድርጉት እንላለን። እንዲሁም ሐሳብና አስተያየቶች ካሏችሁ በሐሳብ መስጫ ሳጥን ስር ያስቀምጡልን። እኛም ሐሳብና አስተያየቶቻችሁን የምንመለከት ይሆናል። እናንተም በዚህ በፋሪስ ሚዲያ ላይ የተሰማችሁን ሐሳብና አስተያየቶችን ያስቀምጡልን ስንል እንጠይቃለን። እንግዲህ ለፋሪስ ሚዲያ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም መረጃ በፍጥነት እንዲደርሳችሁ የደውል ምልክቷን ይጫኑ። እኛም እንግዲህ በየዕለቱ እየተከሰቱ የሚገኙ አዳዲስ የሆኑ መረጃዎችን ከታማኝ መረጃ ምንጮች ጋር በማያያዝ ወደ እናንተ የምናቀርብ ይሆናል። እንዲሁም በዚህ ሚዲያ ላይ ታዋቂ ከተባሉ ሰዎች የህይወት ተሞክሮ በመነሳት ለእናንተ በሚሆን መልኩ ከመጽሐፍ ቅዱስ ጋር በማገናኘት የምናቀርብላችሁ ይሆናል። ታዲያ እናንተም እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ ያድርጉ፣ ቤተሰብ ይሁኑ እንላለን። እንዲሁም የደውል ምልክቷን መጫን እንዳይዘነጉ። የተለያዩ ሐሳብና አስተያየቶችን በግል ልትሰጡን ከወደዳችሁም እኛ ከስር ባስቀመጥንላችሁ ስልክ ቁጥር በቴሌግራም ወይንም በመደወል እንዲሁም በመልእክት ያላችሁን ሐሳብና አስተያየቶች ያስፍሩልን እንላለን። በመጨረሻውም ለዛሬ ያዝንላችሁ ቪዲዮ ይህንን ይመስል ነበረ። እንግዲህ ጳውሎስ ለኤፌሶን ሰዎች በምዕራፍ 6 ከቁጥር 23 ላይ እንዳላቸው ከእግዚአብሔር አብ ከጌታችን ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለወንድሞች ይሁን ይላል። ታዲያ ውድ የፋሪስ ሚዲያ ቤተሰቦቻችን ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለእናንተ ይሁንላችሁ ለማለት እንወዳለን። እንግዲህ በአዲስ መረጃዎች እስክንመለስ ድረስ እኛም ከወዲሁ ለመሰናበት እንገደዳለን። እስከ ቪዲዮአችን ፍጻሜ አብራችሁን ለነበራችሁ የከበረ አክብሮታችንን እየገለጽን እኛ ከወዲሁ ተሰናበትን። ቸር ሰንብቱ።